ባትገዙን ችግር የለም እኛ መርካቶ ካገኘን እናገዛላችሁ በጅምላ እናንተ እንዴ ሁላችሁንም አይደለም እንዴ የጨረቃ ፋሚሊ 100% 99.9% ንጹህ ናቸው 0.1 ናት ንጹህ ያሉን ችግር የምታመጣው ትንሽ ናቸው እነዛ ሰዎች ነው የሚንጫጩት እና ትንሽ ናቸው ተቆነጠጣላችሁ ችግር የለም እናንተ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ደህና ናችሁ ወይ ከኔ ጋር ሁሉ ሰላም አልহামዱሊላህ እንግዲህ አንዳንድ ሰዎች ትቆነጠጣላችሁ ጭናችሁ ስር እንደዚህ ተቆንጥጠውም ብቻ ሳይሆን ተገርፈው ራሱ ማለት ነው አይመለሱም እና ብሩኬ ወንድሜ የቅመሟ ንጉስ የቅመሟ ጠንበለል ማለት ነው እነዚህ ካንስል ማድረግ ይሻላል እንጂ ተቆንጥጠው ራሱ የማይሆኑ ናቸው እና ለማንኛውም ደህና ናችሁልኝ በተረፈ ሁላችሁም ሰላም ብያለሁ ዛሬ ጁምአ ነው መልካም ጁምአ ብያለሁ ለሁላችሁም ለሌሎቻችሁ ደግሞ ለክርስቲያን እህቶቼ እንዲሁም ሌሎቻችሁ መልካም ቀን ይሁንላችሁ ውዶቼ ቅመሟዬ ጭራሽ በቤቴ ብላ ሼር አድርጋለችና እኮ በቤትሽ ጭራሽ ድፍረት እንዴ የባሏ ታማኝ ሚስት ለማንኛውም ውዶቼ ትናንትና እንግዲህ ቅዱሴና ብሩኬ ያስተላለፉት መልእክት ነበረ ያው እንዳዳመጣችሁት እንደሰማችሁት ማለት ነውና አንዳንድ ሰዎች በጣም ግርም ትሉኛላችሁ ምናችሁም የማይያዝ የማይጨበጥ ማለት ነውና ትክክለኛ ወዳጅ ከሆናችሁ የምትወዱትን ይዛችሁ ተጓዙ ይሁን አቋም ሊኖራችሁ ይገባል ማለት ነውና ብሩኬ የተናገረው ሰምታችኋል እንግዲህ ሁሉንም ነው የተናገረው ቅዱሴም ከራሱ አንደበት ሰምታችኋል ምናምንና ሌባና ጭስ መውጫ ያጣም ነው የሚባለው አንዳንዶቹ ጥፋታቸውን ለመሸፈን ማለት ነው ሲነገራቸው ካፈርኩ አይመልሰኝ ሙድ ያራምዳሉ ማለት ነውና ቅናት ነው ምናምን በሚስቱ ያልቀና በማን ይቀናል ሲጀመር አልቀናም ይሄ ቅናት አይደለም ለሁሉም መልስ ነው የተሰጠውና ሴት ልጅ ነች ሴትነቷን አክብሩላት ከማንኛውም ሰው ጋር አትለጥፉ ሲቀጥል ደግሞ ቅዱሴም እባካችሁ ከኔ ጋር እንትን እያላችሁ ሌላ ችግር አትፍጠሩብኝ አይነት ነገር ብሏልና ቆም ብላችሁ ካሰባችሁት ወንድምና እህት ምናምን የምትሉ ሰዎች ማለት ነው ወንድምና እህታቸው እኮ እነሱ ራሳቸው ባንደበታቸው የተናገሩ ነው ንገሩኝ አላሏችሁም ወይም ደግሞ በፎቶ አስተዋውቁን ምናምን ነገር አላሏችሁም ገባችሁ አይደለ ወንድምና እህትነታቸው ለሁላቸውም ነው ቅዱሴ ለሁላቸውም ወንድም ነው ስለዚህ ሲጀመር የምታደርጉት ነገር የዛኔ የወንድምና የእህት ሳይሆን ላይክ እንዴት ነው የፍቅረኛ የካፕል አይነት ነገር ነበር ስታደርጉ የነበረው በሌላኛው ሳይድም ብሩኬን እንደዚህ ከሴት ጋር ያሳሳማችሁ ምናምን በጣም የሆነ ያቀናበራችሁ ምናምን ነገር የምታመጡ ልጆች ነበራችሁ ማለት ነውና ለማንኛውም መልእክቱ ለሁሉም ነው መርጣችሁ እየሰማችሁ እኝኝ ባትሉ መልካም ነው አሁንም ደግሞ እንደዚሁ ማታርፉ ሰዎች አላችሁ አሁንም እንደዚሁ የምታደርጉ ማለት ነውና እነሱ ያው ይተዋወቃሉ እንደሚተዋወቁ ማስረግጠው በተደጋጋሚ እየነገሯችሁ ነው ይተዋወቃሉ ማለት ምንድነው እንዴት ነው ይሄ ጓደኝነታቸው ወንድማማችነታቸው መተሳሰባቸው ምናምን ላይክ ፍቅራቸውን ምናምን ስለሚተዋወቁ እርስ በርስ አንዱ ካንዱ ላይ ጣቱን አይቀስርም ወይም ደግሞ እነሱ ላይ ክፍተት አይፈጠርም መስሏችሁ እንደዚህ እነሱን ለማለያየት ወይም ደግሞ ይሆናል አይደለ አንዱን ላይ ጥላቻ ለማሳደር ምናምን የምትጥሩት ጥረት ሊሆን ይችላል እንደዚህ ያደረጋችሁ የምትፖስቱ ሰዎች ተው እንኳን ስትባሉ ማታርፉ ማለት ነውና ወይም ደግሞ እነሱን ለማብሸቅ ምናምን ብላችሁ ከሆነ እናንተ በሽቃችሁ ትቀራላችሁ እንጂ እነሱ ኬራ ይሰጣቸውን ሲጀመር ቦታም ሰጥተው ለእንደዚህ አይነት ነገር አንተን አይሉም ገባችሁ ቆም ብለው የናንተን አሉባልታ ወሬ ምናምን የሚያዳምጡበትም ጊዜ የላቸውም ግን ደግሞ እንደ ሐሳብ ይሄን ነገር ባታደርጉ ብለው ነው ሐሳብ የሰጡት ማለት ነው በዛ ላይ ደግሞ ቅመምዬ ማለት የተከበረች ሴት በቃ በክብሯ ማትደራደር ያያያችኋት ነው አይደል እንዴት እንደሆነች ለክብሯ ምን ያክል እንደምትጠነቀቅ ብሩኬን ምን ያክል እንደምታፈቅረው ላይክ እንዴት ነው ለፍቅሯ ታማኝ መሆኗን በተደጋጋሚ እናያታለን በጣም ጀግናና ጠንካራ ልጅ እንደሆነች እናያታለን ምናምንና እናንተ ግን ዝም ብላችሁ ካገኛችሁት ወንድ ኢቭን እንኳን ይሄ ቅዱሴ ብቻ አይደለም በነገራችን ላይ ሌላ ሰው ጋር እንደዚህ እየወሰዳችሁ እሱ ሙዚቃ ሰርቶ በሚጨፍርበት ሰዓት ከስር ኮሜንት ስር የሷን ፎቶ እየለጠፋችሁ የምታደርጉ ሰዎች ነበራችሁ የምሬ ነው እኔ ራሱ አይቻለሁ ምናምንና ብሩኬንም ሆነ ከሌላ ሴት ጋር እንደዚህ እንትን እያላችሁ ገስት ምሰሩ ላይክ ያሳሳማችሁ ሌላ ነገር እያደረጋችሁ ምናምን ነገር ይደብራል በቃ በጣም ነው የሚያስጠላው ማለት ነውና ሄሊናችሁ ካልወቀሳችሁ እነሱ የሚዲያ ሰዎች ናቸው ምንም ብታደርጉ ኬራ አይሰጣቸውም ግን የምትሰሙ ከሆነ
ተሳማላችሁ፣ ማትሰሙ ከሆነ ካንስል ትደረጋላችሁ ተብላችኋል። እንግዲህ እና ትቆነጠጣላችሁ ብሎ ነበር ብሩኬ። ግን ከመቆንጠጥ ወደ ካንስል ቢሆን የተሻለ ነው ብዬ አስባለሁ። አይሻልም ውዶቼና ሀይሚዬና ብሩኬ ሁልጊዜም ወደፊት በእናንተ በቃ የእናንተን ክፍተት የሚፈልግ የእናንተን ላይክ መለየት የሚፈልግ ሰው ባናቱ ይተከልና እናንተ በጣም የምታሳሱ ልጆች ፍቅራችሁ የሚያምር እኔ እንጃ አላቅም። እኔ እንዴት እንደምታስቡ ራሱ አንዳንዶቻችሁ አላቅም። እና ይሄን ስል አንዳንዶቻችሁ ስራው ላይ ላላችሁበት ብቻ ነው እንጂ በሁለቱም ሳይድ በጣም መልካሞች ልጆች እንዳላችሁ አውቃለሁ። ከዛም በላይ ደግሞ ሁለቱንም በአንድ ላይ የምትወዱ በጣም መልካም ልጆች እንዳላችሁ ብዙ የጨረቃ ፋሚሊ አብዛኛው በሚባል ደረጃ የሀይሚዬና የብሩኬን አንድነት የምትፈልጉ ናችሁ እና መቼም ቢሆን የእነሱን መከፋት የማትፈልጉ ፍሬያቸውን ማየት የምትፈልጉ በቃ አለ አይደለ ወልደው ከብደው ጥሩ ደረጃ ላይ እንዲደርሱ የምትፈልጉ ናችሁና አብዛኛዎቻችሁ ሰላማችሁ ብዝዝት ይበል። እና ብሩኬም ትናንት እንዳለው ትንሽ ሰዎች ናቸው 0.1 ነጥብ ነው ያለው እንደዛ ነው ማለት ነውና ዛሬ ለቅመሟ ንጉስ ለብሩኬ ተገጥሞለታል ማለት ነው ግጥምና ወደ ግጥሙ እንሂድ እስኪ። ትንሽ ልበል ለዚህ ለጨዋ ልጅ ለሀይሚ ሸበላ ብሩክ አለማየሁ ስሜት ለማይገዛው ጀግና የስራ ሰው እስኪ ትንሽ ልበል ለቅመሟ ንጉስ ለእናቱ ቅምጥል ለቅድ ለዓላማው የማይዘናጋ ነገውን የማይጥል ትሁት መልከ መልካም ጀግና የፍቅር ሰው እውቀትም ማስተዋል ከላይ የተቸረው የሚዲያው ድምቀት የቅመሟ ንጉስ ስሙ ብሩኬ ነው። ላሉባልታ ወሬ ፈጽሞ እጅ የማይሰጥ ክብርን አሳልፎ ሂሊናን የማይሸጥ ለትንሽ ትልቁ ክብር ያለው ልጅ ነው። ለተቸገረውም ካለውም ለጋሽ ነው። በወሬ የማያምን የተግባርም ሰው ነው። የሱ ዋናው ታርጌት ሰርቶ ማሳየት ነው። ብቻ ፈጣሪ ያሰበውን ሁሉ ከግቡ አድርሶ ደስታውን ያብዛለት ፍቅሩንም ቀድሶ ይላል። ውዶቼ እንደተመቻችሁ ተስፋ አደርጋለሁኝ። እና አንድ ማስተላለፍ የምፈልገው ነገር ደግሞ ማለት ነው ከሌላ ከተቃራኒ ግሩፕ መጥተው ሲሳደቡ ምናምን ጨረቃ ፋሚሊ ውስጥ ምናምን ገብተው ላይክ ከዚህ በፊት አሁን ቅመምዬ ስትሰደብ ምናምን አንዳንድ ከጨረቃ ፋሚሊ ውስጥ ነን ባዮች ላይክ እየሄዳችሁ ከሌሎች ጋር ተባብራችሁ ስታሽቃብጡ ነበረ። አንዳንድ ሰዎች ማለት ነው ትንሽ ቁጥር ሰዎች ናችሁ። አሁንም ደግሞ ብሩኬ ሲሰደብ ከሌላ ኦዲየንስ ጋር ምናምን ሆናችሁ የምታሽቃብጡ አላችሁ። ገባችሁ አይደለ? እዚህ ጨረቃ ፋሚሊ ውስጥ ነን ብላችሁ ወዳጅ ነን ብላችሁ ማለት ነውና እንደናንተ አይነት ሰው ነው በነገራችን ላይ ልጆቹን የሚያሰድባቸው ማለት ነውና እዚህ አትበሉ። የሆነ ኮንፊደንስ ይኖራችሁ በራሳችሁ አቋም ይኖራችሁ ምናምን የምትወዱትን ብቻ ይዛችሁ ተጓዙ። ምንድነው እዛ ሄዶ ልጥፍ እዚህ ምናምን ነገር ማሽቃበጥ ምናምን ነገር ደስ አይልም። የምር በቃ የምትወዱትን ብቻ ይዛችሁ መጓዝ ነው። እና ውዶቼ የምር እውነተኛ ወዳጅ ከሆናችሁ በቃ ሀይሚዬን የምትወዱ ብሩኬን ማክበር፣ ብሩኬን የምትወዱ ሀይሚዬን ማክበር። ሺ ጊዜ እንደዚህ እያልን እኛም ተናግራል እነሱም ተናግረዋል። ግን ማፊ ፋይዳ ሙክ ማፊ ይላሉ አረቦች ምናምን ማለት ነውና ለማንኛውም ማለት በቃ አእምሮ ቢኖራችሁ ነው አይደለ ሰርታችሁ ለመለውጥ አገር የወጣችሁት። በቃ ስለዚህ ማሰብ ትችላላችሁ ማለት ነው። ነገሮችን አገናዝቡ። ለማበሻሸቅ ምናምን ብላችሁ የምታደርጉት ነገር ደስ አይልም። ስለዚህ የራሳችሁን የምትወዱትን ሰው ነው የምታሰድቡት። አርፋችሁ ተቀምጣችሁ የምትወዱትን ብቻ አቅብጡ። እዛ ሉጥ እዚህ ሉጥ እያላችሁ ልጆቹንም አታሰድቧቸው። ገባችሁ አይደለ? ትክክለኛ ወዳጅ ከሆናችሁ ማለት ነው። ግን ዝም ብላችሁ ይሄ ሰርጎ ገብ እንዳሉት ሀይሚዬና ብሩኬ ሰርጎ ገብ የሆናችሁ ምቀኞች፣ ቅንቅናሞች ከሆናችሁ ደግሞ ልቦና ይስጣችሁ ነው የሚባለው። ሌላ ምን ይባላል? እና ምን ይባላል ሌላ ውዶቼ? እና ለማንኛውም ያም ሆነ ይህ ታከብራላችሁ፣ ትከበራላችሁ። ክብር አይወድልንም የምትሉ አይነት ሰዎች ከሆናችሁና የምትነገሩትን የማትሰሙ አይነት ሰዎች ከሆናችሁ ደግሞ በሙዳችሁ መሄድ ትችላላችሁ፣ መጓዝ ትችላላችሁ። ማንም አይሰማችሁ ምናምን። ግን አስረግጬ የምነግራችሁ ነገር ትክክለኛ ወዳጅ ናችሁ ማለት አይደለም። ብሩኬ ተናግሯል። እኔን ወክለው የሚሳደቡ ወይም ደግሞ ቅመሜን ወክለው የሚሳደቡ ሌሎችን ባለፈውም እንደተናገሩት ማለት ነው መሳደብ ብቻ አይደለም ሌላ ሙድ ሁላ የምታራምዱ ሰዎች እነሱን እንደማትወክሉ ነው። ገባችሁ አይደለ? እና መልካም ጊዜ ይሁንላችሁ፣ መልካም ቀን ይሁንላችሁ። ባይ ባይ።